ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች የ2025 የክረምት የዝውውር መስኮት የአርሰናልን የዝውውር ዜናዎች የቃኘንበትን ልዩ ዝግጅት ይዘን ቀርበናል። አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ለበርካቶች እንዲዳረስ እንድታደርጉልን እንጠይቃለን። ቤንጃሚን ሴስኮ መድፈኞቹን ለመቀላቀል ጫፍ መድረሱ ተዘግቧል። ከአርቢ ሌፕዚሹ ጨራሽ አጥቂ ቤንጃሚን ሴስኮ ጋር ድርድር ሲያደርግ የቆየው አርሰናል ተጫዋቹን የግሉ ለማድረግ ጫፍ መድረሱ ተገልጿል። የስሎቬኒያ ዜግነት ያለው የ9 ቁጥር ተጫዋች ቤንጃሚን ሴስኮ ለአርሰናል ፊርማውን ለማኖር ተቃርቧል ሲል ዴይሊ ስታር አስነብቧል። 9 ቁጥር ጨራሽ አጥቂ ለማስፈረም በርካታ ጥረቶችን ሲያደርግ የነበረው ሚኬል አርቴታ በጥር ወር የዝውውር መስኮት ሙከራዎችን ያደረገ ቢሆንም ስኬታማ አልነበረም። ነገር ግን በክረምቱ የዝውውር መስኮት የአርቢ ሌፕዚሹን ቤንጃሚን ሴስኮ ለማስፈረም ያደረገው ንግግር በተጫዋቹ ተቀባይነት ማግኘቱ ተዘግቧል። አሰልጣኝ ሚኬል አርቴታ የ2025-26 የውድድር ዓመት የፕሪሚየር ሊጉን ዋንጫ እንዲያነሳ ቀላል የማይባል ጫና እየተደረገበት መሆኑ የተነገረ ሲሆን አሰልጣኙም ቡድኑን ከዋንጫ ተፎካካሪነት ወደ ሻምፒዮንነት ማዕረግ እንደሚወስደው ይጠበቃል። በወጣት ተጫዋቾቹ ስብስብ የሚታወቀው አርሰናል የ22 ዓመቱን የአርቢ ሌፕዚሹ ኮከብ ቤንጃሚን ሴስኮን ለማስፈረም ጠንከር ያለ ድርድር መጀመሩን ተናግሯል። የቤንጃሚን ሴስኮ መፈረም የቡድኑን አቅም እንደሚያጠናክረው ይጠበቃል። አርቢ ሌፕዚሾች ቤንጃሚን ሴስኮ ተተኪ የአጥቂ ስፍራ ተጫዋች ለማስፈረም እያማተሩ መሆኑ የተዘገበ ሲሆን ሌፕዚግ የቤንጃሚን ሴስኮ ተተኪ ተጫዋች ለመግዛት ወደ ገበያው መውጣቱ የተጫዋቹን ወደ አርሰናል የመዘዋወር ዕድል ከፍ እንደሚያደርገው ስካይ ስፖርት አስነብቧል። የቤንጃሚን ሴስኮ ለአርሰናል መፈረም የጨራሽ አጥቂ ፍለጋ ሲያማትር ለቆየው ሚኬል አርቴታ ትልቅ እፎይታ እንደሚሰጥ ይጠበቃል። አርቢ ሌፕዚግ ምንም እንኳን ተጽዕኖ ፈጣሪ ተጫዋቾች ቢኖሩትም በ2025-26 የውድድር ዓመት በኤሮፓ ሊግ ተሳታፊ የሚያደርገውን ነጥብ መሰብሰብ ሳይችል ቀርቷል። በኤሮፓ ሊግ መድረክ መሰለፍ የማይችለው ቤንጃሚን ሴስኮ በቻምፒዮንስ ሊግ ትልቅ መድረክ ለመጫወት ከሰሜን ለንደኑ ክለብ አርሰናል የቀረበለትን የዝውውር ጥያቄ በመቀበል ከቡካዮ ሳካ ጋር እንደሚጣመር ተጠባቂ ሆኗል። በሁሉም ውድድሮች በተሰለፈባቸው 45 ጨዋታዎች 21 ጎሎችን ማስቆጠር የቻለው ቤንጃሚን ሴስኮ የመድፈኞቹን የቡድን ጥራት እንደሚጨምረው የተዘገበ ሲሆን የግዙፍ ተክለ ሰውነት ባለቤቱ ቤንጃሚን ሴስኮ ከቆሙ ኳሶች የሚያስቆጥራቸው ጎሎቹ ተጫዋቹን ልዩ ያደርገዋል ሲል ጎል.ኮም አስነብቧል። ከዚህ ባሻገር በአርቢ ሌፕዚግ በነበረው ቆይታ በርካታ ኳሶችን ለቡድን ጓደኞቹ አመቻችቶ በማቀበል ይታወቃል ሲል ስካይ ስፖርት አስነብቧል። በተያያዘ መረጃ አሰልጣኝ ሚኬል አርቴታ የስፖርቲንግ ሊዝበኑን አጥቂ ቪክተር ጊዮኬሬሽ ለማስፈረም ከማንቸስተር ዩናይትድ እየተጫረተ መሆኑ ተዘግቧል። ከማንቸስተር ዩናይትድ ጋር ተጫዋቹን ለማስፈረም ጠንከር ያለ ድርድር ውስጥ የገቡት አርሰናልና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ተስፋ ያላቸው ክለቦች መሆናቸው ተዘግቧል። በስፖርቲንግ ሊዝበን የ60 ሚሊዮን ዩሮ ዋጋ የተለጠፈበት ቪክተር ጊዮኬሬሽ ወደ እንግሊዝ ፕሪሚየር ሊግ ለመምጣት ፍላጎት እንዳለው የተዘገበ ሲሆን ከአርሰናልና ማንቸስተር ዩናይትድ ወደ አንዱ ክለብ በቅርቡ ሊዘዋወር እንደሚችል ተነግሯል። በማንቸስተር ዩናይትድ፣ አርሰናልና ሪያል ማድሪድ የዝውውር ጥያቄ የቀረበለት የስፖርቲንግ ሊዝበኑ ተጫዋች ቪክተር ጊዮኬሬሽ ወደ ፕሪሚየር ሊግ ክለቦች አርሰናልና ማንቸስተር ዩናይትድ የመዘዋወር ዕድሉ ከፍተኛ መሆኑ ተገልጿል። ሪያል ማድሪድ ለተጫዋቹ ያቀረበውን የዝውውር ጥያቄ መሰረዙ የተነገረ ሲሆን ስዊድናዊው አጥቂ ቪክተር ጊዮኬሬሽ ከአርሰናልና ማንቸስተር ዩናይትድ አንዱን እንደሚመርጥ ይጠበቃል። የተጫዋቾች ጉዳት ራስ ምታት የሆነበት አሰልጣኝ ሚኬል አርቴታ በ2025-26 በሁሉም ውድድሮች ጠንካራ ተፎካካሪና የዋንጫ ባለድል ለመሆን ተጨማሪ ተጫዋቾችን ማስፈረም እንዳለበት መገለጹ የሚታወስ ሲሆን በ2024-25 የውድድር ዓመት በተጫዋቾች ጉዳት ምክንያት ወሳኝ ጨዋታዎች ላይ ዋጋ ሲከፍል መመልከታችን አይዘነጋም።
በክረምቱ የዝውውር መስኮት የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታና ዋና አሰልጣኙ ሚኬል አርቴታ ለቡድኑ ጎሎችና ፈጠራዎች መጨመር የሚችሉ ተጫዋቾችን ለማስፈረም ከተለያዩ ተጫዋቾችና ክለቦቻቸው ጋር ድርድር እያደረጉ ሲሆን በተለይም ቤንጃሚን ሴስኮ፣ ቪክተር ጎኬሬሽ እና ሮድሪጎ የመድፈኞቹ የዝውውር ትኩረቶች መሆናቸው ተዘግበዋል። የተጫዋቾቹ ዝውውር አርሰናልን ወደ ቀጣዩ ከፍታ እንደሚወስደው ይጠበቃል። መድፈኞቹ የሪያል ማድሪዱን የመስመር አጥቂ ሮድሪጎ ለማስፈረም ከክለቡ ጋር ንግግር መጀመራቸው ተዘግበዋል። በክረምቱ የዝውውር መስኮት ብራዚላዊውን ኢንተርናሽናል ለመሸጥ የ90 ሚሊዮን ዩሮ ዋጋ የለጠፈበት ሪያል ማድሪድ ዋጋውን መክፈል የሚችል ማንኛውም ክለብ ሎስ ብላንኮሶችን ማናገር እንደሚችል የተገለጸ ሲሆን አሰልጣኝ ሚኬል አርቴታ የተጫዋቹ ፈላጊ መሆኑ ተዘግቧል። በሌላ የዝውውር መረጃችን መድፈኞቹ የቀድሞውን የማንቸስተር ሲቲ ተጫዋች አይሜሪክ ላፖርት ለማስፈረም የዝውውር ጥያቄ ማቅረባቸው ተሰምቷል። የስፔን ጋዜጣ ይዞት በወጣው መረጃ መሰረት በአልናስር በመጫወት ላይ የሚገኘው አይሜሪክ ላፖርት ለማስፈረም መድፈኞቹ ጥያቄ ማቅረባቸው ተረጋግጧል። ከአልናስር ጋር ያለው ውል ሊጠናቀቅ 1 ዓመት ብቻ የቀረው ላፖርት 31ኛ ዓመቱ ላይ ሲገኝ ከአስቶን ቪላ፣ ኢንተር ሚላን እና ናፖሊ የዝውውር ጥያቄ ያቀረቡለት ክለቦች መሆናቸው ተዘግበዋል። የሳውዲ አረቢያው ክለብ አልናስር ተጫዋቹን በ27 ሚሊዮን ዩሮ ከማንቸስተር ሲቲ ማስፈረሙ ይታወሳል። የተከላካይ ስፍራ ተጫዋቹ ላፖርት ከአረብ ሊግ ወደ እንግሊዝ ፕሪሚየር ሊግ መመለስ እንደሚፈልግ ተነግሯል። ከመድፈኞቹ ቤት ሳንወጣ በሌላ የዝውውር መረጃችን መድፈኞቹ ለሪያል ማድሪድ ማክስዌል ስኬሊ በኤምሬትስ ቤት ነው የሚቆየው፣ አይሸጥም የሚል ምላሽ ሰጥተዋል። የ18 ዓመቱን ተከላካይ ለማስፈረም በርካታ ጥረቶችን ሲያደርግ የነበረው ሪያል ማድሪድ በአርሰናል መልስ ተሰጥቶታል። ሉዊስ ስኬሊ በአርሰናል ቤት ይቆያል፣ አይሸጥም የሚል መልስ ለሎስ ብላንኮሶቹ ተላልፈዋል። ፋብሪዚዮ ሮማኖ እንደዘገበው ከሆነ መድፈኞቹ በሉዊስ ስኬሊ ያላቸው እምነት እጅግ ከፍተኛ ነው። ተጫዋቹ በቀጣይ የውድድር ዓመት ከመድፈኞቹ ጋር ይቀጥላል ሲል አስታውቋል። ከአርሰናል ጋር ያለው ኮንትራት ሊጠናቀቅ 1 ዓመት ብቻ የቀረው ሉዊስ ስኬሊ ክለቡ አርሰናል በመጪው ጥር ወር ውሉን ማራዘም ስለሚችልበት ጉዳይ ከተጫዋቹ ጋር ከወዲሁ ድርድር መጀመሩ ተነግሯል። ማርቲን ሉዊስ ስኬሊ በ2024-25 የውድድር ዓመት አርሰናል ከሪያል ማድሪድ ጋር ባደረገው የሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ በሁለቱም የዙር ጨዋታዎች ድንቅ ብቃቱን ማሳየት የቻለ ተጫዋች ሲሆን 18ኛ ዓመቱ ላይ ይገኛል። ክቡራትና ክቡራን ወደ ዩኒክ ስፖርት ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።